ወንድም አለም ወንድሜ ነኔ አሁን እኮ አንተ ላይ የሚታዩ እነዚህ የመከፋት የመደበር በራስ ላይ የሆነ ነገር ልትወስን ትፈልግና ከዛ ደግሞ በህይወት ውስጥ ያሉ ሰዎች እንዳይጎዱ ትፈራለ። ይሄ በሽታ ደግሞ ምልክቱ ምን መሰላችሁ? ይሄ በሽታ የመጸጸት ነው። የጸጸት በሽታ እኮ ቀላል አይደለም። አለመተኛት፣ መደበር፣ አለመደሰት እነዚህ ሁሉ በሽታዎች የሚያሳዩት ምን አለ ከድሮ ሚስቴ ጋር አብሬ ከልጄ ጋር በኖርኩኝ ኖሮ አንደኛውን በልጅነት የትዳር ጀምሬያለሁ፣ ህይወት ጀምሬያለሁ። ሁሉንም ፈተናውንም ችግሩንም ሁሉን ነገር ተቋቁሜ አልፌ ምን አለ ከልጄ እናት ጋርና ከልጄ ጋር አብሬ በኖርኩኝ ልጄን አብሬ የአባትነት ፍቅር ማታም ቀንም እየሰጠሁት ምን አለ አብሬው በኖርኩኝ የሚል የጸጸት ስሜት ነው። እንግዲህ ብዙዎቻችሁ ያው ትናንትና በቡዜም ያው በውስጥ እየተላከልኝ ነው ወንድምሽ ምን ሆኖ ነው እየተባልኩኝ ነው ብላ ትናንትና አልሰራውላችሁም እንጂ መታ ነበረ። ሰሞኑን ጠፍታ ነበረ፣ የለችም ነበረ። ያው በስራ ምክንያት ከሀገር ወጥቼ ነበር ብላለች። ዛሬ ደግሞ ያው ዴቭ መጥቷል። እሱም እንግዲህ እንደዚህ በውስጥ እየተደወለለት ስለተቸገረ ነው። ምን ሆኖ ነው ይሄ ልጅ ፊቱ ላይ ጥሩ ስሜት አይታይም በማለት እንግዲህ በውስጥ ብዙ ተመልካቾች እየደወሉልኝ ነው በማለት ነበር ዛሬ እንግዲህ ወንድም አብርሽን ያገኘው ማለት ነው። እና በዚህ አጋጣሚ ሲናገር እንደሰማሁት በቃ ልጁ ውስጡ ምንም ደስተኛ እንዳልሆነ ነው በቃ። ከዛ አንዳንዴ የሆነ ውሳኔ ልወስንልና አለ በዙሪያ ያሉ ሰዎች ደግሞ በእኔ ምክንያት እንዳይጎዱ ፈራለሁ አለ። እኔ ግን ይሄ ነገር ይሄ በሽታ ምን እንደሆነ እንደነገርኳችሁ የጸጸት በሽታ ነው። ጸጸት ከባድ ነው። ሰው ነው እኮ የምር ቤተሰቦቼ ውስጡ ምንም ደስተኛ እኮ አይደለም አሁን ስታዩት። ይሄ ደግሞ ምንድን ነው መሰላችሁ ብትገፋውን ብትበድለው ምን አለ ለልጄ ስል አብሬያት ኖሬ ከሷ ጋር ያንን የልጅነት ህይወቴን በኖርኩኝ የልጅነት ትዳሬን በኖርኩኝ አይነት ጸጸት ነው እኔ አሁን አብርሽ ላይ ያየሁት ምልክቶች እንግዲህ ማለት ነው። ታዲያ ሩታንም እኔ እንጃች ልጅንም ከውስጡ የእውነት የሆነ ያላለቀ ፍቅር ያለበት ይመስለኛል። ሶሪ እንግዲህ ከምሬን ነው ምላችሁ የሆነ ያላለቀ ፍቅር ውስጡ ያለ ነው አሁን ላይ የመሰለኝና ታዲያ አሁን ይሄን ነገር ለመመለስ እሱም አይችልም። አንደኛ ለሰው እየኖረ ነው። ይሄን ነገር ቢያደርግ ብዙ ነገሮች እንደሚመጡበት ያውቃል። ሲቀጥል እዛ ጋር እንዳለውም ደግሞ በሱ ምክንያት የሚጎዱ ሰዎች ይኖራሉ እና ከባድ የሆነ ወጥመድ ውስጥ እንዳለ ነው አሁን እንግዲህ እኔ እንደተረዳሁት እንግዲህ እንደንትን ባለሙያነቴ በቃ የተረዳሁት ይሄንን ነውና ይወዳታል። በቃ ያበጠው ይፈንዳ አባቴ። ሚስት ጋር ተመለስ፣ ከሚስት ጋር ታረቅ፣ ልጅን አብራ አሳድግ። ምንም አይመጣም። ምናልባት እሷ ወዳና ፈቅዳ የገባችበት ነገር ስለሆነ ለትንሽ ጊዜ ስሜቱ ሊኖራት ይችላል እንደ ሴት ለትንሽ ጊዜ። ግን ደግሞ በፍቅር ውስጥ ማልቀስ ያለ ነው ብላለች የተለማመደችው ነገር ይመስለኛልና ለትንሽ ጊዜ እንደ ሴት የሆነ ስሜት ሊኖረው ይችላል። ከዛ ደግሞ ሚዲያው ላይ ጫጫታ ይኖራል። ውርጅብኝ ሊወርድብ ይችላል። የአገር ድንጋይ በል ሎሚ በል ብርቱካን በል በቃ እኔ እንጃ ባለው በሌለው ነገር ወርውረው ሊወግሩ ይችላሉ ብዬ ነው ማስበው። ከዚህ የሚበልጥ ነገር የለም። ግን ትታከማለህ። በዚህ ውስጥ ሆነ ወደ ሚስት ብትመለስ፣ ወደ ልጅ ብትመለስ፣ ወደ ትዳር ጭክን አድርገ ቤተሰቦችን አማክረ። አሁን በነገራችን ላይ በሱ እንደዚህ መሆን እሱ ብቻ አይደለም እየተጎዳ ያለው ቤተሰቦቹ፣ ወንድሞቹ፣ እህቶቹ እሱን የሚመለከቱት እሱን የሚወዱት ራሱ እየተጎዳ ነው። ወን አይናገረው እንዳየሁት ከሆነ ማለት ነው። እና በዙሪያው እናት አባቱን ሳይቀሩ እየተጎዱ ነው። እንግዲህ አሁን ሲናገር በእኔ ምክንያት እናት አባቴ እንኳን ጥሩ ስሜት ላይ አይደሉም አሁን ያሉት አለ። አያችሁ፣ በሱ ምክንያት በዙሪያው ብዙ ሰው እየታመመ ነው። ግን ያን ሁሉ ፈተና አልፎ ዛሬ ላይ የልጅነት ትዳሩን ብዙ ዋጋ የከፈለላት ሚስቱን እሷን ብዙ ዋጋ የከፈለችለት ከልጁ ጋር አብረው በፍቅር ነገሮቹን ሁሉ በቃ ዝቅ ተባብለው ይቅርታ ተጠያይቀው ቢመለሱ ኖሮ ይሄ ሁሉ የጸጸት ህመም አይሰማህም ነበረና እኔ እንግዲህ ያው እንደ ሳይኮሎጂ መምህርነቴ ከአቶ አብርሃም የተረዳሁት እንግዲህ ዋናው ህመሙ ፊቱ ላይ የሚታየውም የእንቅልፍ ማጣትም ይመስለኛል። የመጨነቅ አለመደሰት አሁን ላይ ምንም አይነት ነገር እንደማያስደስተው ነው ለወንድም ጋሼ ሲናገር የሰማሁትና ይሄ ማለት ደግሞ የጸጸት ህመም ቀላል ህመም እንዳይመስላችሁ። ቀላል በሽታ አይደለም። ጸጸት ትልቅ በሽታ ነው። የምሬን ነው ምላችሁ። እንዴት አይጸጸት ገና ይጸጸታ፣ ግን አይናገረውም። ግን ደግሞ በዙሪያ ያሉ ሰዎችም እንዳይጎዱ ይፈራል። አያችሁ፣
እኔ ግን እንደ እንትን ባለሙያነቴ አቶ አብርሃም ለአንተ መመክር ማለት ነው ያበጠ ፈንዳ ድፍርስርስ ይበል። ትወዳታለህ፣ ከውስጥ ፍቅር አላለቀም። እሷም እንደዛ ነው። እልህ ነው ሁለታችሁ ጋር ያለው እልህ ነው ለዚህ ደረጃ ያደረሳችሁ። እላሃችሁን እስቲ ቆፈር ቆፈር አድርጋችሁ ድፍን። እንዴት ነው ድመት የተጠቀመችውን ቆፈር ቆፈር አድርጋ እንዳታየው ለአንዴና ለመጨረሻ ድፍን ታደርገው አይደለም? እናንተም እስቲ እላሃችሁን ምናምናችሁን እንደ ጦሴን ጥንቡሳሴን ብላችሁ ቆፈር ቆፈር አድርጋችሁ ቀበር አድርጉና ለትንሽ ጊዜ ያበጠው የፈንዳ ይንጫጫ፣ ምድር ከሰማይ ይደበላለቅ። ታርቃችሁ ልጃችሁን አሳድጉ። የሚያምርባችሁም እንደዛ ነው፣ ደስ የሚለውም እንደዛ ነው። አሁን እኮ ስለ ልጁ በጣም ይጨነቃል። እኛ አንዳንዴ እሷን አስበልጦ ሴት አስበልጦ እንላለን እንጂ ሁሌ እኮ ከአንደበቱ ሲናገር የመጀመሪያ የልጅነት ይላል። የልጅነት ልጅ ደግሞ ቀላል አይደለም፣ ዋጋ የሚከፈልለት ነው። የተቻለውን ሁሉ የሚደረግለት የመጀመሪያ ልጅ ነው። ያውም ደግሞ የወጣትነት የልጅነታችሁ ሲሆን አስባችሁታል። እና እኔ እንደ እህትነት ምመክረን እንደውም በሉል ብቻ አይደለም መዘጋት ያለበት። በቃ ትወዳታለህ። ብዙ ጊዜ ላገኘ ስትልም የምታገኛት ለዛ ነው ሚስት የምታገኛት ብዙ ጊዜ። ስለዚህ በቃ እንደው ያበጤ ፈንዳ በቃ ቤተሰብንም ተዋቸው። እህት ወንድምም እንደዚህ ምናምን ሊሉ ይችላሉ። ጫጫታ፣ ጋጋታ፣ እሪታ፣ ውታ ሊኖር ይችላል። ወደ ሚስት ተመለስ። ልጅን አሳድግ። ድገም፣ ሴት ድገም። የእውነት አብርሽ ያኔ ሕክምናውን ታገኛለህ። ሴት ስትደግምና ስትወልድ ልጆችን ስታይ በደንብ ትታከማለህ። አሁን የውሸት ደስታ ነው ፊቱ ላይ የሚታየው፣ ሁሉ ነገር የውሸት ደስታ ነው። ይሄንን የውሸት ደስታ በእውነት የምትቀይረው ወደ ልጅህና ወደ ሚስት ስትመለስ፣ ሁሉን ነገር ትተህ በይቅርታ ለልጅ ስትል፣ ለሚስት አይደለም ለልጅ ስትል ስትጎዳ፣ ከዛ ደግሞ ለልጅ አንድ እህት ስታመጣለት፣ እነሱም ቤት ውስጥ ዱክ 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 እያሉ ስታያቸው፣ ምስልን ሁሌ ስታየው፣ መቼም ልዑል አንተን ነው የሚመስለው ቁርጥ። በየጊዜው ማታም አብረኸው ቀንም አብረኸው ሁሌ አብረህ ስትሆን ያኔ ትታከማለህ። አሁን የምር ደስተኛ አይደለም፣ ታስታውቃለህ። ራስም እየተናገርክ ነው። ተመልካቾችን በደንብ አድርገው አንተ ላይ የማይታየውን ደስታ እየተናገሩ ነው። ያው በወንድም በኩል ሽምግልና እየመጣ ነው፣ በእህት በኩል እህትም ትናንት ተናግራለች። ብዙዎች ተጨንቀዋል። ቤተሰብ ሁሉ የተጨነቀ ነው እያሉ ነው። በነገራችን ላይ ራሱም እያለ ነው፣ ፋዘር ማዘር ሳይቀሩ እያለ ነው። ስለዛ ፈውሱ ምንድን ነው ታዲያ ካላችሁኝ፣ ወደ ሚስቱ መመለስ፣ ከልጁ ጋር አብሮ መሆን፣ ልጁን በደንብ ማሳደግ፣ ከዛ መድገም፣ ልጅ በልጅ በረከት በበረከት ቤታችሁን ከሚስት ጋር ማድረግ። የሄርሜላ ደስታ የውሸት ነው። መቼም ደስተኛ አይሆንም አብርሽ፣ መኑኝ። ሁሌም ሲመጣ ስታዩት ከእሷ ጋር ደስተኛ የሆነ ይመስላችኋል። ደስታውን ሰጠችው፣ የዋህ ስለሆነች የፍቅር ሰው ናት፣ ፍቅር ሰጠችው ትላላችሁ አይደል? እሱ ለማስመሰል የውሸት ነው። ደስታ ያለው የበፊት ህይወቱ ጋር ነው። ደግሞ መቼም መርሳት አይችልም ሩታን። መቼም የመጀመሪያው አብሯት እኮ ሽሮ በቲማቲም እንጀራ በቲማቲም ሽሮ በቲማቲም አብሯት በልቷል ጠፍቶ። አንድ ቤት ትንሽዬ ቤት ትዝ ይላችኋል። ከቢኒ ጋር እንደውም ሀገሩን ሁሉ የሄዱበትን ሀገር እንደውም አያውቁም፣ ኢትዮጵያ ውስጥ ቢሆንም ክልሉ ማለት ነው። እዛ ሄደው ራሱ በትንሽ ቤት ውስጥ ተከራይተው ይሄ ሁሉ ከቤተሰብ አምልጠው ለፍቅራቸው ሲሉ የከፈሉት ዋጋ። ቲማቲም በእንጀራ ቁርጥ በልተዋል፣ ሽሮ በእንጀራ። እነዛ ሁሉ ትዝታዎች እኮ አይጠፉ። ሲተኛም ሲገላበጥም ሲነሳም ያስባቸዋል። የኋላ ታሪካችሁ መቼም መርሳት አትችሉም። ያው መጥፎ ታሪክ ሲሆን ነው እንጂ የፍቅር ታሪክ ትዝታ ሲሆን መቼም መርሳት አትችሉም። እነዛን ያደረጋቸውን ያ ነው ደስታ። በብዙ ነገር ውስጥ አልፋችሁ የመጣችሁበት የመጀመሪያችሁ እና እንግዲህ ዛሬ አብርሽ ለፈለፍኩባችሁ እንደ ምርጦችዬ፣ አይ ሶሪ። እንግዲህ አብርሽ ያው ወንድምየው ጠርቶት ሰሞኑን ፊት ላይ ምንም ጥሩ ስሜት እየተሰማ አይደለም፣ ቤተሰብም እየተጨነቀ ነው። አንተም የሚታይብ ነገር ሲለው ዝርግፍ ነው ያደረገው። እውነት ነው ያለው። ደስተኛ አይደለሁም ነው ያለው። እከፋለሁ፣ ይከፋኛል አለ። አንዳንዴ የሆነ ውሳኔ ልወስንልና በዙሪያ ያሉ መልካም ጥሩ ሰዎች እንዳይጎዱ ፈራለሁ አለ። ይህ ማለት አስበው እንግዲህ ምን ታስባላችሁ እናንተ ብትሉ፣ እኔ ያለኝ አስተያየት ይሄ ነው። እንግዲህ እናንተም አስተያየት ካላችሁ ቁጭ ቁጭ አድርጉ። እንደተለመደ ሁሌም ዘወትርም እንደምለው ማለት ነው።
እና እንግዲህ ሰላማችሁ ይብዛ። ነገ እንግዲህ በአዲስ ቪዲዮ እስከምንገናኝ እንግዲህ አብርሽዬ እንደ ወንድምነት ሰላም ይብዛ፣ ክፉ አይንካ፣ ደስታ ይመለስ።